እውነቱን ለመናገር ዴቭ ያደረገው ነገር እጅግ በጣም ደስ የሚል ነገር ነው። ምክንያቱም ሩታን ይቅርታ ጠይቋታል። እኔ ሄርሜላን እንደዛ ማለት ይቅርታ መጠየቅ ፈልጌ ሳይሆን ለወንድሜ ስሜት ብዬ ነው፣ ወንድሜን ለማስደሰት ብዬ ነው ብሎ ነበረ ሩታን እየመለሰላት። ሰላም አለይኩም ወራህመቱላሂ ወበረካቱ። ሰላም ሰላም፣ ውድ የተከበራችሁ ቻናሌ ተከታታዮች የኔ ውዶች የኔ ወርቆች እንዴት ናችሁልኝ? ከኔ ጋር ሁሉ ሰላም ነው። ሰላማችሁ ብዝት ትርፍ ይበልኝ የኔ ውዶች። በድጋሚ እንግዲህ ተመልሻለሁ ማለት ነው። ይህን ቪዲዮ ከወደዳችሁት ቪዲዮውን ላይክ በማድረግና ሀሳብ አስተያየታችሁን ደግሞ ኮሜንት ላይ በማስቀመጥ ከኔ ጋር አብራችሁ ሁኑ። ከዚህ በኋላ እንደተለመደው እንግዲህ ሁልጊዜም በቪዲዮ ነው የምመጣላችሁ። እማሽቃብጠው እምፈተፍተው ሰው እማማው እንደው አላህ ዋንተ ይቅር በለኝ። ሰምታችኋል እና እንግዲህ እያልኩ ነው እንግዲህ በቪዲዮ ከዚህ በኋላ የምመጣላችሁ። ይሄንን ፊት ልመዱት ማለት ነው። ሁልጊዜ ታዩታላችሁ ማለት ነው። ለምትወዱኝም በጣም ነው የምወዳችሁ። ፈጣሪ ይውደዳችሁ የኔ ወዶች የኔ ወርቆች። ለምትጠሉኝም ደግሞ ፈጣሪ ልቦናውን ይስጣችሁ እያልኩኝ ወደ ገደለው ስገባ እንግዲህ ዴቫ እጅግ በጣም ደስ በሚል ሁኔታ፣ በነገራችን ላይ ዴቭኛ እንትን ብለን ነው እዚህ ጋር ዳዊት ስሙ ትክክለኛ ስሙ ዳዊት ነው። እኛ ግን ዴቭ እንለዋለን አሳጥረን እና ወዶቼ የአብርሃም ወንድም ሩታዬን ይቅርታ ጠይቋታል ማለት ነው ውዶቼ። ምክንያቱም ያለውን ነገር የተደረገውን ነገር ስለሚያውቁ ማለት ነው። ይቅርታ በቃ ለሁሉም ነገር ይቅርታ አድርጊልኝ ብሏታል እና ይቅርታ ማድረጉ መባባሉ እጅግ በጣም ነው ደስ የሚለው እውነት ለመናገር ማለት ነው። ምክንያቱም ትልቅነታቸውን ማስተዋልነታቸውን እንደሚያስተውሉ ሰዎች አይምሮ ያላቸው እንደሆኑ ራሱ ያስታውቃል። በተለይ የጋሽዬ ልጆች በጣም ምርጥ ልጆች ናቸው። ግን ደግሞ እዛ ጋር ቡዜ የምትባለ እህታቸው ግን እኔ እንጃ የሆነች ራስ ወዳድ የሆነች እህታቸው ናትና ኖርማል ነው። ብቻ ግን የእናት ወድ ጅንጉርጉር ነው ብዙ ነገሮችን እንትን ይላል የእናት ወድና ከምልላችሁ ፈልጌ ነው ውዶቼ። አንዳንድ ጊዜ ነገሮች እኛ በጠበቅናቸው ሳይሆን እኛ ባልጠበቅናቸው መንገድ ይሆናሉና እሱም ዴቫም ደግሞ ይቅርታ መጠየቁ ከጎኗ መሆኑ እጅግ በጣም አስደንቆኛል። እና እኔ እሷን ይቅርታ መጠየቅ ፈልጌ ሳይሆን ለወንድሜ ብዬ ነው ብሎ ነበር ያስረዳት። እንግዲህ ይቅርታ ጠይቋታል። እሱ ሩታም ደግሞ ኖርማል ነው ያለችው። ምክንያቱም ሩታዬ ለሰው ልጅ ቄም የምትይዝ አይደለችም፣ እንደነሱ ክፉ ሰው አይደለችም። ታውቃላችሁ።